እንኳን ለሊቀ መላእክት ለቅዱስ ሚካኤል ወራይ በዓልና እንዲሁም በዚሁ ዕለት በዓመታዊና በወራይ በዓላቸው ለሚከብሩ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስም በአካል በግብር ሦስት ሲሆኑ በመለኮት በአገዛዝ በሥልጣን ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ግንቦት በ12ኛው ቀን የሚነበብ የሚጸለይ ኃያልና ክቡር የሚሆን የቅዱስ ሚካኤልን ድርሳን ለመጻፍ እንጀምራለን። እንዲሁም ከአባታችን ከጳጳሱ ከአባ ይስሐቅ በኋላ ወደ ኢትዮጵያ ስለመጣው ስለ ጳጳሱ ስለ ዮሐንስ ነገር በእግዚአብሔር ፍቅር አንድነት እንናገራለን። ሊቀ መላእክት የቅዱስ ሚካኤል ልመናውና ረድኤቱ ከእኛ ከሕዝበ ክርስቲያን ጋር አብሮን ይኑር እስከ ዘላለሙ አሜን። እንደ ሐዋርያው ቅዱስ ጳውሎስ ጠንካራ የሆነና እንደ ንጉሥ ቆስጠንጢኖስ ሃይማኖቱ የጸና ምግባሩ የቀና የቁስጥንጥንያ ንጉሥ በሚሆን በቴዎዶስዮስ ልጅ በንጉሥ በአርቃዲዮስ ዘመነ መንግሥትና በሊቀ ጳጳሱ በቅዱስ ዮሐንስ ዘመነ ሲመት ታላቅ ተአምር ተደረገ። በዚያን ዘመን የንጉሡ የአርቃዲዮስ ሚስት ንግሥቲቱ ገንዘብ ከመውደዷ የተነሳ በሥልጣኗ በመመካት ድሃውን እያስገደደችና እየነጠቀች ብዙ ወርቅና ብር በግምጃ ቤቷ ታከማች ነበር። ጳጳሱ ዮሐንስም አድራጎቷን ሁሉ ተመልክቶ ይመክራትና ይገሥጻት ጀመረ። እርሷ ግን የሚነግራትን ሁሉ ከምንም አትቆጥረውም ነበር። ከዕለታት በአንድ ቀን ንግሥቲቱ እንደ ልማዷ የአንዲት መበለት ቦታ ስለቀማች መበለቲቱ ወደ ዮሐንስ ዘንድ ሄዳ አባቴ ሆይ ንግሥት አውዶክስያ የኔን የድሃይቱን ቦታ በግፍ ወሰደችብኝ ብላ ነገረችው። ቅዱስ ዮሐንስም የዚችን የድሃ ቦታ ትመልስላት ዘንድ ልዩ ልዩ መንፈሳዊ ምክርን ያዘለ ጽሑፍ በደብዳቤ ጽፎ ለንግሥቲቱ ላከባት። አሁንም አይቻልም በማለት በእንቢቷ ስለጸናች ከቅድስት ቤተ ክርስቲያን ገብታ ጸሎት እንዳታደርስ የክርስቶስንም ሥጋውንና ደሙን እንዳትቀበል አወገዛት። በዚህን ጊዜ ደሟ ፈልቶ ቁጣ ስለተመላባት ስለ ክፉ ሥራቸውና ስለ በደላቸው ሁሉ እርሱ አውግዞ ከሹመታቸው የሻራቸውን ኤጲስቆጶሳትን ሰብስባ ከክርስቲያን ወገን ለይቶኛልና ፍረዱኝ አለቻቸው። እነርሱም ንግሥቲቱን በድፍረት ስለተቃወመ ስደት ይገባዋል በማለት በአንድ ቃል ፈረዱበት። ዳግመኛም ይህ ነገር ለሊኗ ዕረፍት ስላልሰጣት ወደ ቄርሎስ መልእክተኞችን ላከች። ሌሎችንም ብዙ ጳጳሳትን ሰብስባ ጳጳሱ ኤጲፋንዮስንም ማስጠርታ ሊቀ ጳጳሱ ዮሐንስ ከኔ ጋር ሊኖር አይገባውም፣ አስወጥቼ እሰደው ዘንድ ግን አይቻለኝም። ከበጎ ተግባሮቹ ብዙዎቹ ትዝ የሚሉኝ አሉና ቢሆንም እናንተ በሕገ ክርስቲያናችሁ የሚሻርበትን ምክንያት ፈልጋችሁ ከሥልጣኑ ታወርዱልኝ ዘንድ ጠይቃችኋለሁ አለቻቸው። እነርሱም ትምህርቱ በአራቱ ማዕዘን የተስፋ ሃይማኖቱ በምድር በሰማይ የመላ ይህን የእግዚአብሔር ባለሟል ዮሐንስን ምን ለማድረግ እንችላለን አሏት። እርሷም በእርሱ ላይ ማድረግ የምትችሉትን ነገር ፈልጉ፣ እንዲሰደድ ወይም ከአገር እንዲወጣ የማታደርጉ ከሆነ ግን ቀድሞ ሃይማኖታችሁ ምን እንደሆነ ስለማታውቁ አምልኮተ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናት ዘግቼ አብያተ ጣዖታትን እከፍታለሁ አለቻቸው። እነርሱም ይህች ሴት በልቧ ሰይጣን አድሮባታል፣ አሁንም ራሷ እንደፈቀደች ታድርግ ብለው ምክራቸውን ጨረሱ።
ከዚህ በኋላ ኤጲፋንዮስን ወደ ዮሐንስ ልከው የተጠነሰሰበትን ሴራና ሊወሰድበት የታቀደውን እርምጃ ነገረው። ዮሐንስም ኤጲፋንዮስን እንዲህ አለው፣ ይህን ሁሉ ሕዝብ አታይምን? በመዓልትም በሌሊትም ከሚደርስብኝ ነገር ሁሉ ለመጠበቅ ከእኔ አይለዩምና ስለዚህ እወጣ ዘንድ አልችልም። አሁንም እርስ በራሳቸው የዓይናችን ብርሃን ስለሚሆን ስለ አባታችን ስለ ሊቀ ጳጳሱ ዮሐንስ ፍቅር የንግሥቲቱን ቤተ መንግሥት እናቃጥላለን። ካስፈለገም ከሚስቶቻችንና ከልጆቻችን ጋር እንሞታለን እንጂ ከቶ ከመካከላችን አናወጣውም፣ አሳልፈንም አንሰጠውም እያሉ የሚመጣውን ሁሉ ለመቋቋም ተዘጋጅተዋል አለው። አሁንም ነገ ቅድስት ሰንበተ ክርስቲያን ስለሆነች ሕዝቡ ይሰበሰባሉና በዚያ የእግዚአብሔርን ቃል በምናስተምራቸው ወቅት ከልባቸው ጥርጣሬን እንዲያስወግዱ ከእነርሱ ጋር ደስተኞች መስለን እንታያለን። ከዚያም የተነሳ በመካከላቸው እርቅ ይወርዳል። እነርሱም በልቦናቸው አባታችን ከንግሥቲቱ ጋር ታርቋል ብለው በሰላም ወደየቤታቸው ይሄዳሉ። ንግሥት አውዶክስያ ግን በሌሊት ፈረስ ታዘጋጅና ልቧ ወደ ወደደው አገር ትስደደኝ አለው። ኤጲፋንዮስም ከዮሐንስ ዘንድ ይህን ነገር ሰምቶ ወደ ጳጳሳቱ ተመልሶ ሄደ። ዮሐንስም በሌሊት ወደ ንግሥቲቱ መጥቶ እግዚአብሔርን የማያውቁ ለፀሐይ ለድንጋይና ለእንጨት የሚሰግዱ ወደ አሉበት አቅራጥያ ወደምትባል ሩቅ አገር ሰደደችው። ከዚያም በደረሰ ጊዜ የእግዚአብሔርን ወንጌለ መንግሥት ስላስተማራቸው ክብር ምስጋና ለዘላለሙ ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አመኑ። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነትና ልመና ይቅርታ አገኙ። በየቦታውም ብዙ አብያተ ክርስቲያናትን ሰሩ። ዮሐንስ አፈወርቅም ቤተ መቅደሳቸውን ባረከላቸው፣ ቀደሰላቸው። ጳጳሳትና ቀሳውስት ዲያቆናትም ሁሉ ሾመላቸው። ከዚህ በኋላ በወራ ግንቦት በቀን 12 በዚያው በስደት ቦታ እንዳለ አረፈና አቅራጥያ በምትባል ደሴት ተቀበረ። እርሱም የሕይወት አክሊል ተቀዳጅቶ ከጻድቃን ከሰማዕታት ጋር በመንግሥተ ሰማያት እስከ ዘላለሙ ደስ እያለው ይኖራል። ልመናው ቸርነቱ ከሁላችን ጋር ይሁንና ይህ ሁሉ የሆነው በቅዱስ ሚካኤል ጸሎትና እርዳታ ነው። ይህን መጽሐፍ የሚያነበውን ሁሉ ከዚች ቅድስት ቤተ ክርስቲያን ልጆች ጋር በቀለመ ጽድቅ ሰማያዊ በሚሆን አምደ ወርቅ ስሙን ይጻፍ። ስለ ቅዱስ ሚካኤል ልመናና ስለ ዮሐንስ አፈወርቅ ጸሎትም ሽማግሌዎቹንና ጎበዛዝቱን ከድቀተ ኃጢአት ይደግፋቸው እስከ ዘላለሙ ድረስ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወራ ግንቦት በቀን 12 የመላእክት አለቃ የሚሆን የቅዱስ ሚካኤልን የመታሰቢያውን በዓል እንደሆነ እንናገራለን። በዚህች ዕለት ነቢዩ ዕንባቆም ለአጫጆች ምሳ ሊወስድ አስቦ ሳለ እግዚአብሔር ቅዱስ ሚካኤልን ወደ እርሱ ልኮታልና። ቅዱስ ሚካኤልም ዕንባቆምን ምግቡን እንደያዘ በአንዲት የራስ ፀጉሩ አንጠልጥሎ በዚያኑ ጊዜ ባቢሎን ወደሚባል አገር አደረሰውና ለአንበሳ ምግብ በጉድጓድ ለተጣለ ለዳንኤል ምግብ አቅርቦለት ተመገበ። ቅዱስ ሚካኤልም ዳንኤልን ከተጣለበት የአንበሳ ጉድጓድ ካወጣው በኋላ ዕንባቆምን ከያዘው ምግብ ጋር ምንም ሳያጎድል መልሶ አጫጆች ወዳሉበት ወደ ይሁዳ አገር መልሶ በቅስፈት አደረሰው። ስለዚህ የቅዱስ ሚካኤልን በዓል በየወሩ እናከብር ዘንድ የቅድስት ቤተ ክርስቲያናችን ሊቃውንት ታዘዙን። የቅዱስ ሚካኤል ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ቅዱስ ሚካኤል ሆይ የቅዱሳንን ምጽዋት ጸሎት ታሳርግ ዘንድ በአብ
የምስዋዕ አዳራሽ ለሚሆን አነዋወር ሰላም እላለሁ። ቅዱስ ሚካኤል ሆይ እግዚአብሔር ወልድ አፍረተ መስቀልን ታግሶ ራቁቱን በተሰቀለ ጊዜ ሎቱ ስብሐት አሻቅበ ከማየት ይልቅ ራስን ወደ ታች ዘንበል አድርገ የመለኮትን ትዕግሥት አደነቅ። የሊቀ መላእክት የቅዱስ ሚካኤል ረድኤት በረከቱ ይደርብን፣ ጥበቃው አይለየን፣ በአማላጅነቱ ያስምረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።